15 ቀን ብዙ ነው። እሺ አዳሚ ሁልሽንም እናይሻለን። አሁን ስላልሄድሽ ነው። አንድ ሳምንት የአንቺ ደግሞ ከፋ። አንድ ሳምንት ትለኛለች። በነገራችን ላይ ማለት ነው እኔ አሁን 1 ወር ምናምን እላለሁ እንጂ 2 ወር ነው ወረቀት። ግን ከአንድ ወር በላይ መቀመጥ አልፈልግም። እኔ ኢትዮጵያ እንዳማረብኝ ማለት ነው አመዴ ቡን ሳይል ማለት ነው እንደዚሁ እንዳማረብኝ ነው መመለስ የምፈልግ። ስለዛ 1 ወር ይበቃኛል። 1 ወርማ አብሮብሽ አይደለም የምትመጪው። አመዴ መልካም ነው። ዙዙ አንደኛ ሂደሽ ዙዙ ይንከባከቡሻል። አይዞሽ ምን ትበያለሽ ምን ትጠጫለሽ እያሉ አንቺ ምን ይዘሽ ትመጣለሽ መሰለሽ? ዙዙ ይሰማሽ? ምን ላምጣ? ዙዙ የት ነሽ? ላስመጣ እንዴ ነው እናትሽ በርበሬ። እኔ አዲስ አበባ ነኝ ማሪ። ኦኬ አዲስ አበባ ነሽ እንዴ? አይ አዲስ አበባ ከሆንሽ እንኳን አይመችም። እና ከአዲስ አበባ ምንም አይመጣም። 15 ቀን ይበቃሻል። ኧረ ሀዩ ያኔ እንትን ነው 15 ቀን ነው። አዎ 15 ቀን በቂ ነው። ማርያምን እሷ ጎንደር ናት። አንቺ ማነው ጎንደር? አዎ ጎንደር ተምርሽ ነው። ያላወቃችሁ ካላችሁ ገላንም ልትሄድ ነው። ጎንደሬዋ ገላንም ልትሄድ ነው። ዙዙ ልትሄድ ነው። አስቴ ልትሄድ ነው። ጨረቃ ልትሄድ ነው። በፈጣሪ አዎ ልትጠብቀውሽ ነው። እኔ ልንገርሽ ብዬ ነው። ለምዶ ልትጠብቁት ንገሩ። ገላን ንገሪያት እንደምትሄድ። እኛ ምን ሄድ እንዴ? እኛ ምን ሄድ ምን ለምን ትደብቋታላችሁ? በገባሽበት መልካም ውረጭና ውረጅ። 4 ሰው ነው የሚሄደው። ጎንደር አጣምበለው። ኧረ በፈጣሪ ተይ ወይ ወዴ 4 ሰው ነው የሚሄደው። ዋሽተውሽ ነው። እኔ ራሱ በጣም ነው የምወድሽ የኔ ቆንጆ ማለት ነው። ትጂ ያለሽ እንደ ነይ ግቢ። ትጂ ካለሽ የለችም አይደል? ሰላም ዛሬ ሳምንት ማለት ነው። ገላኔ ነው ሰላም አራቱ የዋሹን ነው። እኔ ነኝ የሚገባው። አይገርምሽ? ኧረ በፈጣሪ እንደ አውቃ ነው ገላኔ አውቃ ነው ወይ ነው ታውቃ ነው ምራውቃ እንዴ ማንም እንዳታው ገላኔ እኔ ቆንጆ እንዴት እንደሚረበሽ ሰላም ተመለሺ። ምን ነው በግድ ሂጂ ያልሽኝ? ተመለሽ ቆይ አይነት ተበጥሽ እንደና ታስማምተን አይደል? እንደገና ትንሽ ገላኔ ይገይረኝ ቦታ በትልቁ የሚያረጋኝ ገላኔ። ኧረ በትልቁ አታርጓት፣ ይቀርጿታል በፈጣሪ። ተቀረጽኩኝ እኮ ኦልሬዲ። አሁንማ በቃ እራሴን እኮ አሳልፌ ሰጥቻለሁ። አንዲቱ እንዳታገኝሽ እናቴ እንደኔ ነው ኧረ እኔ ፍቅር ችግር የለብኝም። እኔ ችግር የለም። እኔ መዘግዘግ ችግር የለብኝም። እነሱ ጓደኞቻቸው ጎንደሬዋ የሆነ ቦታ አገኝቻት ማለት ነው። ወግ ደርሶብሻል። ወይኔ በእናትሽ ሰራችልኝ እኮ በፈጣሪ ስም። በእናትሽ ጡጦውን አብዝታብኛለች እናቴ ኑሪልኝ። ማናት? አንዲቷ ማለት ነው። ጡጦ በጣም አብዝታ ሰጣችኝ። የወጣው ነው የሆነ ሆቴል ዘረዘብኝ ነው ከጡጦ መብዛት። አንቺ እናቴ ኑሪልኝ። ከጡጦ መብዛት የተነሳ ሆዴ በጣም ተናግቷል ነው የምልሽ። እኔ ምን በጣም ልትሰረበት የፈለጋችሁት ፍሬ ወጥ እኮ ከስራ ልትዘናገባ ጎንደር የጀግኖች ሀገር ልዘፍን። ኦኬ ዝፋኝ የኔ ፍቅር ዝፋኝ። እኔን በትልቁ ላይ የሚያደርገኝ ሰው ግን ይኸው ጠላቴ ነው። ማን ነው? ገላኔ ወጥ ሰበይ የመጀመሪያው ነው። ጭስት እንድንድቅ እያለች ይቆርጠኛል አንገቴን የኔ ፍቅር። እኔ ግን እፈልጋለሁ። ወይኔ ዙዙዬ ግን ታገኛቸዋለች ጨረቃዎቹን። ወራ የኔ ፍቅር ብያለሁ። ትፈሪያለሽ አይደል? አገኝሻቸው እንደው ሳማ አድርጊልኝ ሀይሚዬን ማለት ነው። አንገቷ ውስጥ ገብተሽ ታ ኧረ እኔ አልፈራም። ያው ሀገር ስትገቢ ያው ቢዚ ስለምትሆኝ ምናምን አይመቻችም እንጂ ለምን እፈራለሁ? አልፈራም የኔ ፍቅር። አንቺ ስሚ ዙዙ ፈር እንደሆንሽ ብዬ ነው።
ወይ ጉንጭ እኔ ዙዙ የሆነ ቦታ አለ ይስማለሁ ብለሽ ውርድ ከራስሽ አንገቷን ብቻ ስማ። እሺ ውርድ ከራስሽ እኔ ማለት ነው እኔ እንደውም ለአንቺ ልስል ማለት ነው። በቃ ማግኘት አለብኝ። ቀንም አንተም ማስተኛለሁ ብለሽ ለዚህ ሰባተኛ ሰማይ እንዳትገኝ እኔ ማለት ነው። እንደው ለመስቀል እንኳን ሄዶ ቢያመልጥኝ ቡታጅራውላ ነው የሚሄደው። ለአንቺ እንደብዬ ማንሽ እናቴ ታያለሽ። እሺ እንታያለን። እሺ እኔማ ለአንቺ ደማ ደስ ይላል። አዲስ አበባ ላይ እንኳን ሳንገናኝ እንኳን ብንሸዋወድ ቡታጅራ ድረስ ነው የሚሄደው። ለአንቺ እባክሽ ቡታጅራ መሄድ የለም ወፍ እሄዳለሁ፣ የምር እሄዳለሁ። አዲስ አበባ ላይ ግን ማገኛቸው አይመስለኝም። ምክንያቱም እነሱም ስለሚሄዱ አንቺ አዲስ አበባ የሆነ ሂጂ የሆነ ሰው ሰላም በይኝ። አንቺ ምን ትሰራለሽ አዲስ አበባ ብቻሽ? የኔ ፍቅር ማንን ሰላም ልበልልሽ? እልልሻለሁ። ማንን ልበል? የሆነ ወንድሜ ቤት ሂጂና የሆነ ጥንጥዬ ልጅ ሰላም በይ። አንቺ ልታለቅሽ ነው እንዴ? የካታ ቪዲዮ ቀርጬላትልሽ የምርሽና አንቺ ማን ጉድጓድም ገብቼ እልልሻለሁ። ንገሪኝ፣ አንቺ ብቻ ንገሪኝ። ደግሞ ልጃችንን ልሰርቅ መጣች። የልጅ ይባ ብለው ቢዙኝ እዛ አዲስ አበባ ላይ ከባድ ነው። የልጅ ሌባ ቢሉኝስ ደግሞ አንቺ እንዳልመለስ ሰው ታስቀሪኝ ከርቸልኝ ታስገቢኝ ነው 15 እልልሻለሁ። ቸኮሌት ምናምን እንዳትሰርቂ ደግሞ አንቺ ምን አላቸው ነው ቸኮሌት የስራ ቦታ እንዳትጭ ቤቱ አረረረ ቸኮሌት ያለበት ስጭኝ። እሱን ቦታ ስጭኝ። የቸኮሌት ቦታ ነው የሚመቸኝ። እቺ የኔ እናት አመሰግናለሁ። እኔ ፍቅር እቺ ጨረቃ ግን የገባቸውን ሳታወራ እንዴ? ጨረቃማ እኔ ምን እንደምጠብቅ አላውቅም። ሰው ሁሉ እስኪወጣ ነው የምጠብቀው። ብቻዬን እኮ ነው ሰው ፍቅሯ የምትገልጽልኝ እንዴ? ጨረቃ አለች ፍቅርታ ይኸው ቲማቲም ላከችልኝ። ቲማቲም ስለሆነች ነው ራሱ አንቺ ተይ ግን ዛሬ ፎቶ ያለ እኔ ፎቶ ቱፋ ነው ማን ያረገ ጨረቃ? ኧረ እናቴ ኑሪ ሊታይ እንደዚህ አይነት ቱፋ ተጀመረ። ላያችን ላይ ራሱ አንቺ አሁን ጸጥ በሉ። እኔ ለዙዙዬ መልካም ምኞቴን ልግለጽላት። በነገራችን ላይ ዙዙዬ እኔ እኮ ይመጣል ለዛ ነው ፈርቼ እኮ ነው እኔ ፍቅር። ቆይ አንቺን ባስ ሲመጣ እኔ እንዴት እንደማዳምጥሽ ላሳይሽ። ጨረቃዬ አንቺ ስታለቅሽ እኔ እንደዚህ ነው ደስ ስለሚለኝ እንደዚህ። ኦኬ እንዳለቅስልሽ ትፈልጊያለሽ ማለት ነው? እስኪ የምርቁም ነገር ላውራ አሁን ዙዙዬ ማለት ነው። ዙዙዬ የኔ ውድ እህት ሲጠፋብኝ አስተካክልኝ እሺ። አንቺ ስታለቅሽ እኔ እንደዚህ ነው የምስቅብሽ። ያቱ በኢየሱስ እኔ አንቺ ምንድን ነው የተኛው ደስ ይላል። ቃይ በትንሹ ላድርገው። በትንሹ ስደረግ ነው የምታይሽ። በዚህ ይቆርጠኛል አይደል ዙዙ? እስኪ በትልቁ ዙዙዬ ይቆርጠኛል። አፊቴን እኮ እያየሽው ይቆርጠኛል። ጨረቃ ለምን እንደ ሀሳብ የራስሽን አትለጥፊም? እዚህ ጋር ልለጥፍሽ እንዴ? እለጥፍሻለሁ። ኦኬ ፍርዬ በዚህ ያለሽ አንቺ ያለሽም ገላኔ ሪከርድ አድርጊ። እንደዚህ ጥሩ አይደለም። በጥርስ የሚገባ ጂኒ ጥሩ አይደለም አሉ። እስኪ እኔ ሲቀልድ ነው እግዚአብሔርን ፍሬ ሪከርድ እንዳታረግ። ስትመጪ ሌቭልሽ 18 ነው። ኢትዮጵያ ቁጭ ብዬ እንዳልሞላ ኮተት
ግን እኮ እዚህ ቤት የጎደለ ሰው አለ። አትረቡም። እግዚአብሔርን ታስጠሉ። ማን ጎደለ? እሺ ልግለጽ መልካም ምኞቴን። የሆነ የጎደለ ሰው አለ። በኋላ እነግራችኋለሁ። ዙዙዬ ማለት ነው። ዙዙ በመጀመሪያ ቃል ግቢልኝ። ምንም ቢፈጠር ምንም ባይመቸኝም ባይደላኝም እኔ እናንተን ትቼ ኢትዮጵያ አልቀርም ብለሽ ቃል ግቢ። እጄን ወደ ላይ ላድርግ። እንደዚህ እጄን ወደ ላይ አድርጌ ነው ጠረቀኝ። ቃለ ጉባኤ ልታስይኝ ነው። ቃለ መሀላ እጄን ከፍ ላድርግ ወደ ላይ። እየቀለድኩ አይደለም። እኔ የፈለገ አሁን ኢትዮጵያ ሲሄድ እኔ ኑሮ ህይወት ባል ቢመጣል ይሆንልኝ ባል ቢመጣል ቢነጠፍልኝ ራሱ ዝም ወርቅ ቢነጠፍልኝ ራሱ እኔ እናንተ ትበልጡብኛላችሁ። ካገባውም አብረን ነው የምናገባው፣ ካረጀንም አብረን ነው እና ባሉ ሲመጣ ለጨረቃ ፈልጉ ልበላ። እንደኛ አይነት እዚህ ቤት ያሉ ልጆች በጣም ነው የምታስቡት እንጂ ሁሉ ነገራቸው ከኔ ጋር ሼር ነው ማድረግ የሚፈልጉት ወገን። ጨረቃ ማውጣት አብረሽ ነው ይገባል። ከዛ ሌላ ምን ልበል ብቻ አንዱን ለሁለት እናግበው እንጂ ሌላ ማለት ነው። ለአንቺ የሚመጣውን ባል ለእህቴም ባል ፈልግልኝ ማለት አለብሽ። ወንድም አለ ወይ ልበለው? አይደለም እሱ ዋናው ነገር ላብ ነው። ዋናው ላብ ነው። ባልም ምንም ችግር የለውም። ዋናው ላብ ነው። እና አንድ ለሁለት ነው ልትይ ነው። ባንቺ አታፍሪያለሽ እኮ ትዳርሽ ትዳሪ ትያለሽ። መቼም ገና ነገር አትናገሪ። አያልቅባትም እኮ ጨረቃ ትዳርሽ ትዳሪ ትላለች። እሺ ዙዙ ቃል ገባሽ? የሰው ድምፅ ለመኮሶት እንጂ ሌላ ነገር ማለት ነው። ዙዙዬ የኔ ወድ ማለት ነው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እውነት በቃ ከልቤ ነው የምወድሽ። በሰላም በፍቅር ከቤተሰብሽ ያገናኝሽ። ጨረቃ ናት እናንተ ሪሰርድ ያዙ። በጣም ነው አንቺ ተንከሲስ ነው ውጪ። አንቺ ቁም ነገር ሲወራታ አንቺ አንድ ፍሬ እንጀተር ቁም ነገር እያወራችሁ ጨረቃ አልፎላት ቁም ነገር ብትወራ እኔ ባይዘዌ ማለት ነው። እዚህ ጋር 31 ሰው አለ። እኔ እነሱ ቁም ነገር አውርተን አናውቅም። በውስጥ የምንሰዳድባለን፣ እዚህ የምንሰዳድባለን። አንቺ ምን ነገር እህት የኔ ምርጥ እህት በቃ የምርጦች ምርጥ እህት በጣም ግን ከገላኔ አላስፈልግም። ሪካርድ አድርጓል። ገላንማ ከገላንማ ሲጀምር ከገላን ጋር መፎካከር የሚፈልግ ሰው ማለት ከአግባባል ዙዙዬ ገላን እኮ እና በነገራችን ላይ ማለት ነው ዙዙ በጣም በጣም በራሷ የምትተማመን ጀግና፣ ከወደደችም ወደደች ነው፣ ከጠላችም ጠላች ነው። በጣም መወድላት ባህሪዋ በጣም በራሷ የምትተማመን። እኔ እንጃ ምን ብዬ ስለ ዙዙ መግለጽ አልችልም፣ ግን በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኢትዮጵያ ገብቼ በመጀመሪያ አንደኛ ገላኔ ነው። ሁለተኛ አንቺ ገላኔ ነው። ከኔ ህይወት በገላኔ ከዋንም አይደራደርም። ዙዙ ጨረቃ ዙዙዬ በጣም ወድሻለሁ። በጣም አከብርሻለሁ። በሰላም በጣም ነው የምወድሽ የኔ በሰላም በፍቅር የኔ ቻናል አላልኩም። ኢትዮጵያ ስትገቢ ግን ኢትዮጵያ እንዳትቀሪ ዙዙ ፕሊስ እንዳትቀሪ እና የልጆቼ የሀይሚዬ የቡራ መከታ የሁለቱ መከታ ምርጥ እና በጣም ብዙ ነገር አለ። ጨረቃዬ ማለት ነው። ዝም በይ አንቺ እናቴን እንዳስወጣት ሙድሪት ለማሰጪኝ ኮተት ጤና ሙድሪት ተስጨት የጠራዋለሽ እኔ ነኝ
ተሰጥቷታል እኮ አይኗ ስለማያይ ነው። ዙዙ ዝም አይንሽ አንቺ ደግሞ ተፈታትነሽኛል ነው እጪ ራስሽ እኔ ያልኩሽ አለሽ ቤት ይቅረጅ እንትን አድርጊና ማለት ቤትሽ ተሰጥቷል እኮ ጨርቅ አንቺ ገላን ማለት ነው። ገላን ምንድነው የሆነ ነገር አድርገሽኛል። ፈጣሪ ትዕግስት ውስጥ ምንድነው የሚያመጣብኝ? በየ ገላን ግን ማለት ነው ገና ለገና ወድሻለሁ አለችኝ ብለሽ ቤቴን ቅርጪና ፖስት ልትያት ነው አይደለም? ዙዙ ቀልድ እስኪ አንድ ሰው አውጥቼ ልሞክር። ማን ልታስወጪኝ? አንቺ ነው እስኪ ራስሽ በዲስኮኔክት ብለሽ እና ማለት ነው ፎቶሽ የሆነ ቦታ አገኘቻለሁ ዘግዚ ሊመጡ ጋር ነው ዙዙ የኔ በደህና ጊዜ ያጠራቀምኩት ድምፅሽ አለኝ። እኔ እሱን እየሰማሁ በቃ ዘና ነው የምልብሽ። አሁን ማለት ነው አሁን የመጨረሻ መደምደሚያ ዙዙዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ተመልሰሽ እናይልን። አሁን አንቺና ገላኔ እኔን እንደምትወዱኝ ለ35 ገላኔ ወዳድ ለመኮ እንደዚህ ሆነች። የሆነ ነገር ፈልጋ ነው ሊጀመር ከኛ እኛ መች ጠፋን? እኔ ገጨረቀ እኔ ያላምንሽም። እኛ አሁን ይኸውልሽ የሁሉ ነገር ስትሄድ ማለት ነው ሪከርድ አላደረግንሽም። ታማኝ ነን። አንቺ ግን አናምንሽም። እንዴት እንመንሽ? ተይ አንቺ ምን እኔ ሲጀመር እኔ እናንተ አትረቡም እንጂ እኔን እየሰደባችሁ እየረገጣችሁ አትረቡም። አሁን አሞግሰኝ አሁን አትረቡም ማለችን ይቻላል እንዴ? እኔን እኮ በአደባባይ ስታሰጥኝ አንቺ ልክስክስ ብለሽ ስትሰድብኝ እኮ ነው ወስጄ ፖስተት ግን የራሴ ስድብ አንቺ ማለት ነው። እርምጥምጥ የሚባል ስድብ እኔ ሰምቼ አላውቅም። አንቺ እርምጥምጥ ያልሽ በቃል ከዛ ደግሞ ምንድን ያለች ዙጥ ነው ልጥሉት ያለች በየገዝቷ ለሽ ይቻላል እንዴ? እና እሱን ቪዲዮ ራሱ ሄደሽ ፖስተሽ ማለት እንዴ? የምሬን እኮ ነው። ዙጥ እዛ ቆርኪ መስል እዛ ምዝም አፍራባሽ ቤት ያለችው አንቺ ነው እንጂ የዛሬ ሳምንት እኮ ነው የሰደብኩሽ። ዛሬ ነው እንዴ ከነከነሽ? ጨረቀኝ ዛሬ ነው እንዴ ህመሙ የተሰማሽ? ገላኔ ደግሞ ብዙዬ ወደ ነበረበት ትመለስ ትላለች። እሷ ደግሞ እኮ እኔ እኮ ነኝ ነው ያልኩት እንጂ ወደ ነበረችበት ልመልሰሽ የሆነ ሰው አለ ገላ አንተ የሰው ልጅ ነው። የሰው ልጅ ይቀየራል። የሰው ልጅ ነው የማይቀየር የለም። ታይ ብዬ ነው እንጂ ዙዙ ነው እቺ ልጅ ወደ መመጣጧ መልሳታል። በሁሉም ግን ወደ ነበረበት ትመለስ የሚለው እኔ ማንም የታቀለት እናት ጨረቃ ነበረች ነው ማረሰው የሚቀርጸን ማን ላቀለት ይሄ ሪከርድ? እኔ ሲያወራ እኮ አልነበረች እንደ ነበረች እኮ። ለምን ገስት ላይ ነበረች እኮ ዙዙ ወደ ቦታውን መልሳት። እንዴት እኮ እዚህ ከኛ ጋር ነበረች። ገስት ላይ ቁጭ ብላ እኮ ነው እንደዚህ ያልሽው። ዙዙ እቺ ልጅ ወደ ቦታውን መልሳት እንዴ ስትይ ፍሬ ሲጀመር አልገባትም ማለት ነው እና ኖ ነበረች እሷ ገስት ላይ ነበረች። ሄዳለች እንዴ? የለችም እኮ የለችም። እናንተ አላያችሁኝም? እኔ ታች ነበር ታች እያደማ አንቺ ሲጀመር ሰላም ያለች ምክንያትባይ ዙዙዬ እኔም አልገባኝም ነበር። ዙዙ ነች ከዛ በኋላ ያስረዳችኝ ራሱ ምን ማለት ነው? ወደ ነበረበት
ልመለስ ስትል ፈጣሪ ወይ እናንቺም ነው ማለፋታቸው ብዬ ለዛ ነው እልህ የያዘኝ ሰሞኑ ማለት ነው። ቤትሽ መቃብር እስከሚመስል የረፈረብሽ የምርጫ ለቀን የሁዲና ሙንገላታ ስኪን ከዚህ በላይ ወይ ጨረቃ ኮመንት ላይ ነው ትላለች። አይ ሊቭ ላይም ብላለች። የኔ ፍቅር ኮመንት ላይ ብቻ አይደለም ኮመንት ላይ ብላለች። አለኝ በድምጽ ነው ከፈለግሽ ልክልሻለሁ። ሙዬ የነበረበት አንቺ ምን ያመልጣል? ጨረቃ አንቺ ምን ያመልጥ ነገር አይደለም። ብዙ አይነቶች ያልተፖሰቱ ወይ ዙዙ ስትሰድበኝ ያልተፖሰቱ ብዙ አሉ። አንቺ እኔ ሲሰድብሽ ያለበት ብሩኬ ላይ ካደረገ አላልሽኝ? እንዴት ረከምሽ? አንቺ እኮ በየገስቱ ልጥሉት ምትዩ አንቺ ግን ሰው የምትሆኝ ሰው አይደለሽም። የምር ሰው የምትሆኝ ሰው አይደለሽም። ምን ማጨረቃ ማለት ነው። እንግዲህ የኔ ድምጽ ያንቺ ቤት አይሽ ግን ብሩኬ ላይ ያደረገው እኮ ገላን ብሩኬ ላይ ያደረገው እኮ ተመችቶት ነው። ገላን ጨረቃ በሷ አንቺ ግን ደስ አለሽ። ያ ጨረቃ ሄደም የፖስተ እሱ ፓርት እኮ በጣም ያስቃል። እኔና ጨረቃ ብቻ ኮመንት ላይ ቁጭ ብለን እየሳኩኝ ሌሊት ላይ እኮ ነው ሪከርድ ያደረገችን። አዎ እሱ እኮ በጣም ቫይራል ወጣ። እሱ ሪከርድ ወጥቷል። የምርሽና ገላ ጨረቃ ቤት ቫይራል 200 ነው የታየልሽ። 200 አላለችም ቫይራል እሷ እኮ እንደዛ ነው ቫይራል የሚወጣው 200 ሲታይላል። 500 ከወጣ ቫይራል ነው እሷ ቤት ገላኔ ነው። ምንም ቤት ቢሆን ቅዬ ነው ማሰጥሽ ነው ጎንደሬዋ እንዴት ነሽ የእኔ እናት? እነዚህ ጡዘታሞች እኮ አንቺ ጎንደሬዋ እኮ እያወራታለች። የእኔ ፍቅር ነበር አልነበርሽም እንጂ አንቺ እያወራሽ ነበር፣ እየተጫወተሽ ነበር። ጨረቃዬ ማለት ነው ዛሬ ማለት ነው አንድ ሺህ የታየልሻለ ብዙ አንዳለ አንድ ፓርት መስዬ ደህና ደሬ ነው። የሆነ ዘፈዝ ጋብሻት ዙዙን ላትን ግፍ ይሆንብሻል። እቺ ምን ታውቃለች? ገላና አንቺ ጋብዥኝ እስኪ ጨረቃ እየበላች ነው ዘንድሮም። ገላን እቺ ልጅ ዝም ብላ ነው የምትበላው፣ ግን በኋላ አመመኝ እንዳት ማዙዙ። ኧረ ጨረቃ ነች እንጂ ሁሌ ስትበላ ነው የማያስታወራ ላይቭ ላይ ስትገባ እናንተ ጋር ነው የሚመጣው። አሻንጉሊት ያለ እንደምንበላው እንጂ ሰርቼ እጄ ነበር። ጨረቃ እንዴት ነሽ? ዙዙ የት ሄደች? ደህና ነሽ? አልጠፋሽም ግን አልማንት መግባት ፈትተሻል። በሰላም ነው? ስራ እኮ ጊዜ ያደረገኝ ወዴ እውነት በጣም ወይኔ። እና እንዴት ነሽ? ትምህርት ስለተከፈተ ነው። ዙዙ የት አለች? ዙዙ የት አለች? መልካም ምኞቴን ሳልገልጽላት በቃ ወረደች። ወይኔ ጉዴ። ደግሞ እየደህና ነሽ ደሚላ? ጨረቃ ዝም በይ እስኪ ከዚህ ቤት ወይም ውጪ ወይም ዝም በይ። ገላን እየመልሽ ዙዙን ኬኩን በላችሁት እንዴ? ችጋራ እኔ እኮ ስራ ይዤ ደግሞ ነገር እያልኩ ነው። ብዙ ጨለማ ሆና እኔም በራቸው
በራቸውን ደስ ይላል። ቃልዬ ቅድም ውልቅ ቃል ስንል ወደ ሄድሽ አለች። አይደለም ስልክ እየተደወለብኝ አሁን ያንን ሳልዘጋ በመጣ ሊያስወጡኝ ይችላሉ ብዬ እኮ ነው። እንዴት ነሽ ውዴ? አለን እንዴት ነሽ? ጠፍተሻል። 2018 ቲክቶክ ልቀቁ ተብለናል እኮ። ምን አሏቸው? ማመልከቻ አስገቡ። ማን የገባችሁ? ማመልከቻ ትእዛዝ ወረቀት ዛሬ ደርሶኛል። ለዛ ነው የጠፋሁት። ጠፋችሁ? አንቺ በረከት እራሱ ካገኘኋት ስንት ጊዜ ብስምላ ልትሄጂ ነው እንደ ውዴ? ጌታ ክርስቶስ ጥሩ አይደለም። ለማንኛውም በሰላም ግርግርግ ብለን እንሂድና ቲክቶክን ጭር እናድርግ። እንሂድ። እውነት እስኪ ከሄደ ሁላችንም ብንሄድ ጥሩ ነበር። ልመርቅሽ ማሪ አልችልም፣ ግን ለቅድስት ሀገር በሰላም ከምትወጃቸው ቤተሰቦች በሰላም ደርሰሽ ተመለሽ። ወሽመጥሽን የቆረጠው ነው እግዚአብሔር ጠብቅልሽ። የናፈቅሽም ሰው ካለ ግኝኝኝኝት አድርጊ። ወህነት እያለቀሰ ነው። ሰው ሲሄድ አይለቀስም። መልካም እመኝልሻለሁ። እሺ ማሬ በሰላም የናፈቀኝም አይባልም። አሚን ቃል እየሽኔና እሺ አረጋይስ ነው። እናንተ ግን አንድ ሰው እዚህ ቲክቶክ ላይ የማውቀው እንኳን የሆነ ሰው አይመጣም። ኢትዮጵያ ይመጣል። ዜድ መቼ ነው ግን የምትሄደው? ጨረቃዬ ዜድ ገና ናት። ዜድ ፕሮሰስ ሆነ እና ዜድ እኮ ሲጀመር ማለት ነው። ሲጀመር ዜድ ራሱ ቀድሚያ ትሄዳለች። ተንከሲስ ማለት ነው። ፎክራለች። እንገናኛለን። አንቺ አንድ ወር ምናምን ከቆየሽ እኔ አንድ ወር የምትመጪ ከሆነ 15 ቀን ጨምርልሻለሁ። በቃ እንገናኛለን። ወይኔ ዜድ ዙዙ እየበቃች ነው ኢትዮጵያ ማለት ነው። አንቺ እኮ አዲስ ነሽ ለሀገሩ። ጨረቃ እየዘመረ ዜድ ማናት? ዜድ መቼ ነው የምትሄደው? ዜድ ግሬስ እኮ ፕሮሰስ ላይ ናት። እና ዜድ እዚህ ዱባይ ነው እንዳለችው? ሳኡዲ ናት። እና እኛ ዱባይ ነው እንደምንገናኘው ኢትዮጵያ እንጂ ምን ነው ሳኡዲ ኢትዮጵያ እንገናኝ እኮ ነው። እኛ ኢትዮጵያ እኮ ነው ፕሮግራም። ሌሎቻችሁ ዋህናት፣ ጨረቃ፣ ጎንደሬዋ፣ ለኤላ፣ እናቴ ሁላችሁም ደህና ናችሁ? አንቺ ቁርስ ኬክ ሳትበይ ኬክ አመለጠሽ። ደህና ነን። አንቺ ደህና ነሽ? ከስራ ይገባል። ኬክ ሳትበይ እየበላች ነው። ሲጀመር ገላን እያንኳኳች ነው። አንቺ ጋር ነው እንደ ኬኩ? ገላን ኬኩ እኮ እኔ ጋር ነው። እናንተ ቃል መቼ ነው የምትሄደው? ቃልዬ እኮ እኔ ትሄዳለች ከተባለ እኮ ስንት ዘመኑ እኮ ነው። ያኔ ቀን እንደ በተርቱ ንግግረ መልካም እንግዳን ሲጠሩ ያሉ እህት ወንድም